ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ ዛሬ ደግሞ ይዤላችሁ የመጣሁት በቦሌ ኤድና ሞል አለምነሽ ፕላዛ ጎን የሚገኝ ህንፃ ላይ ለሽያጭ የወጡ ሱቆችን ነው ይዤላችሁ የመጣሁት። ከመጨረሻው ለመከታተል አብራችሁ እሺ እንግዲህ ዛሬ ይዤላችሁ የመጣሁት እንደነገርኳችሁ ሱቆች ነው። እነዚህ ሱቆች እንግዲህ ከግራውንድ እስከ 6ኛ ፍሎር ድረስ አማራጭ አላቸው። ከ14 ካሬ ጀምሮ እስከምትፈልጉት የካሬ አማራጭ ያላቸው ናቸው። ፕሮግረሳቸው ደግሞ እንደምታዩት የሴራሚክ ንጣፍ ላይ ደርሷል ማለት ነው። ከዛ በተጨማሪ ደግሞ የመስኮት ወይም ደግሞ የኢንስታሌሽን ስራ ላይ እየጨረሱ ይገኛሉ ማለት ነው። እንደምታዩት ኦልሞስት ከ95% በላይ እየሄዱ ነው ማለት ነው። እነዚህ ሱቆች እንግዲህ ሙሉ ለሙሉ የተናጠል ካርታ እየተዘጋጀላቸው ናቸው ማለት ነው። እነዚህ ሱቆች በመጀመሪያ ዳውን ፔመንትም ሆነ ሙሉ ለሙሉ ስትከፍሉ ቀጥታ የተናጠል ካርታችሁን መውሰድ የምትችሉበት ሱቆች ናቸው ማለት ነው። ከዛ በተጨማሪ ሰፈሩን የምታውቁት ሰዎች ካላችሁ በጣም ለንግድ አገልግሎት በጣም አዋጭ ነው። ስፔሻሊ ደግሞ ይሄ ህንፃ ያለበት ከስቴዲየም ጎን ስለሆነ ኳሶች በሚኖሩበት ጊዜ በጣም ለንግድ አገልግሎት አመቺ ነው። እንዲሁም ደግሞ እዚሁ አካባቢ ያሉትን ሞሎች ስንመለከት ደግሞ ወጪ ወራጅ ያለበት የንግድ እንቅስቃሴ ያለበት በጣም ሞቅ ያለ ሰፈር ነው ማለት ነው። ከዛ በተጨማሪ ደግሞ ኢንተርናሽናል ሆቴሎች፣ ቤተክርስቲያኖች፣ መስጊዶች አጠቃላይ ሁሉንም ያካተተ ሰፈር ነው ማለት ነው። ታዲያ እዚህ ህንፃ ላይ ሱቆች ስትገዙ ገበያ መጣልኝ አልመጣልኝ ብላችሁ የማትሳቀቁበት ሱቅ ወይም ደግሞ የንግድ አገልግሎት መስጠት የሚችሉበት ስፍራ ነው ማለት ነው። የካሬ አማራጭ በደንብ አላቸው። ከዛ በተጨማሪ ደግሞ የተናጠል ካርታ ምንም የማያሳስባቸው የተናጠል ካርታ አላቸው ማለት ነው። ስለዚህ እንግዲህ ዛሬ ይዤላችሁ የመጣሁት የንግድ ቦታ ወይንም ደግሞ ሱቆች ለተለያዩ አገልግሎቶች የምታውሏቸው የንግድ ቤቶች እንግዲህ ይህንን ይመስላሉ። ቪዲዮ እስከ መጨረሻ ስለተመለከታቸው አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መጨረሻ ላይ እንግዲህ ህንፃውንና ቤቱን ምን ይመስላል የሚለውን ቪዲዮ አስቀምጥላችኋለሁ። መልካም ጊዜ፣ መልካም ቆይታ። አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መጽናኛ ያልኩሽ ብዬ